አላህ ሱብሓነሁ ወተዓላ ረህመቱና እዝነቱ በጣም ሰፊ እናትና አባቶቻችን ራሱ ሌላም አዝንልሃለሁ የሚልን ማንንም ሰው ቢኖር አላህ አዘወጀል እንደሚያዝንልህ ሊያዝንልን አይችልም። ለዛም ነው ሰሃቢዩ እናትና አባቴ ወንጀልን ይተሳሰቡ ወይስ ደግሞ አላህ ይተሳሰብ ቢባል እናትና አባቴ የሚፈርዱብኝ ይመስለኛል። አላህ ግን ስለሚያዝንልኝ አላህ ነው ብዬ ነው የምመርጠው ይላልና አላህ ሱብሓነሁ ወተዓላ አዛኝ ነው ለባሮቹ። ስለዚህ አላህ አዘወጀል ምን ይላል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ይላሉ። ቃለ አላሁ ተዓላ አላህ አዘወጀል እንዲህ አለኝ ብለው በሐዲሱል ቁዱስ ላይ ይናገራሉ። ወመን ለቂየኒ እኔን የተገናኘ ሰው ቢቁራቢል አርዲ ኸጣያ በምድር ያኔ ምድርን በሞላ ኸጣያ ወይም ደግሞ ስህተት እኔን ቢገናኘኝ ላ ዩሽሪኩ ቢ ሸይአን እኔ ከኔ ጋር ግን ማንንም ምንንም ሳያጋራ ለቀይቱሁ ቢሚስሊሃ መግፊራ እኔ ደግሞ በመግፊራ ወይም ደግሞ እሷን በመሰለች መግፊራ እቀበለዋለሁ አሉ። ያ ማለት ምንድን ነው? ምረዋለሁ ነው። ገብታችኋል? ስለዚህ አላህ ሱብሓነሁ ወተዓላ መሀሪ ነው። ነገር ግን እኛ ሰበብ አለው ወይም ደግሞ ከዛ የሚያድነን ሰበብ አለ። ሰበቡ ምንድን ነው? ከሽርክ መራቅ። ሽርክ በቃ ሁሉ ነገራችን ይኸውላችሁ ምድር ላይ ያለን መልካም ሰራታችሁ በአላህ ላይ አጋርታችሁ ብትሞቱ ደግሞ መግፊራ የሚባል ነገር አታገኙ። ጠይብ ለአኑ ሽርክ ስራዎችን በአጠቃላይ ያበላሻል። ስራዎችን በአጠቃላይ ለምን እናንተ 24 ሰዓት በጣም ሰጋጅ አትሆኑ? ለምን ጿሚ አትሆኑ? ወይም ለምን ሐጅ በየጊዜው ለምን አታደርጉም? ብቻ ያንን ነገር ያኔ ሽርክ የምትባለውን ነገር ከእናንተ ካላስወገዳችሁ ምንም ጥቅም የለውም። የሰራችሁ መህማ ሰርቱ ያኔ ምንም ነገር ብትሰሩ ምንም ነገር ብትሆኑ ሽርክ ካለባችሁ ስራችሁ ላይ ማፊ ፈይዳ። ለምን ያኔ ብዙ ጊዜ ለምን ያኔ የኸይር የተባለን ስራ ለምን አትሰሩ? ወላኪን ሽርክ የሚባለውን ነገር መራቅ መቻል አለብን። አላህ ሱብሓነሁ ወተዓላ ይሄን ነው ያለው እና ጥንቃቄ እናድርግ። ወንጀል ልንሰራ እንችላለን፣ ልንሳሳት እንችላለን፣ ብዙ ኸጣዎች ሊኖሩብን ይችላሉ። ወላኪን ሽርክ ያኔ ጀነትን በሰላም ግቡ እንድትባሉ ከፈለጋችሁ ይችን ሐዲስ ስሙና ተግብሩት። ሚን አስባብ ድኹል ጀነት ከምንገባባቸው ሰበቦች መካከል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን ያላሉ? ያ አዩሃን ናሱ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን አብዙ፣ ወአጢዑ ጣዓም ምግብንም መግቡ፣ ወሲሉል አርሐም እንደዚሁም ደግሞ ዝምድናን ቀጥሉ፣ ወሰሉ ቢለይሊ ወናሱ ኒያም ሰዎች በተኙበት እናንተ ተነስታችሁ ስገዱ፣ ተድኹሉል ጀነተ ቢሰላም ጀነትን በሰላም ግቡ ትባላላችሁ፣ ወይም ደግሞ ጀነትን በሰላም ትገባላችሁ አለ አላህ መልእክተኛ። ስለዚህ እነዚህን ነገራቶች በምንችለው አቅም እንተግብራቸው። መልካም ነገራቶች መልካም ከሰዎች ጋር ያለን መስተጋብር ራሱ ያማረ የተዋበ ምድር ላይ ራሱ ደስታን የሚያመጣልን ሲሆን አኺራ ደግሞ ጀነት የሚያስገባን ነገር ስለሆነ ማለት ነው። አላህ ምን ተገብረው ያድርገን። አላህ ብዙ ጊዜ ቁርአንን ማክተም እንፈልጋለን። ቢያንስ እንኳን በየወሩ ቢያንስ አነሰ ከተባለ በየወሩ ማክተማችን ለኛ በጣም አሪፍ ነው። በተለይ ደግሞ ሂፍዝ ላይ ላላችሁ ሰዎች በየቀኑ 3-4 ጁዝ መቅራት ይኖርብናል። ሂፍዝ ላይ ከሆነ ያለ ነው ማለት ነው። ነገር ግን ያንን ካልቻልን በሰዓት አለመመቻቸት በተለያዩ ነገራቶች ሊሆን ይችላል። የቁርአን 1/3ኛን የሚመዝን የቁርአን አንቀጽ አለ። እሱም ማን የሚለውን ቀጣይ እናያለን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን አሉ? አያዕጀዙ አሐዱኩም አንዳችሁ ይሰንፋል እንደ ሰነፍ ይሆናል አየቅረአ ፊ ለይለቲን በአንድ ሌሊት ثلث القرآن የቁርአን 1/3ኛ መቅራት የሚፈልግ ሰው የለምን አሉ የአላህ መልእክተኛ። ቃሉ ከዛ ጠየቁ ወከይፈ የቅረአ ثلث القرآن እንዴት ነው 1/3ኛ የቁርአንን ክፍል ሊቀራ የሚችለው ብለው ሲጠይቋቸው ቃል የአላህ መልእክተኛ ምን አሉ? ቁል ሁወላሁ አሐድ ቁል ሁወላሁ አሐድ የምትለው ወይም ደግሞ ሱረቱል ኢኽላስን አንድ ሰው ከቀራ ተዕዲሉ ثلث القرآن ይሷ የቁርአን 1/3ኛን ትመዝናለች አሉ። ይሄን አንድ ጊዜ ብቻ የቀራ ነው ثلث القرآن። ነገር ግን 3 ጊዜ ከቀራችሁ ሙሉ ቁርአን እንዳከተማችሁ ይቆጠርላችኋል ማለት ነው። ስለዚህ በመንችለው ሱረቱል ኢኽላስን እናዘውትራት ማለት ነው። በተለይ ማታ ሁሉ ጊዜ እንቅራ። የጧትና የማታ ዚክሮች ይችላል። እንደዚሁም ደግሞ ከሰላት በኋላ ሌሎችም ቦታዎች ላይ ትቀራለች ሱረቱል ኢኽላስ እና እቺን ሱረቱል ኢኽላስን እንዳንራሳ ማለት ነው። በተጨማሪ ደግሞ ትርጉሟን ካወቅ ነው ትልቅ የሆነች የቁርአን አንቀጽ ነች። አላህ Subhanahu Wa Ta'ala ባጭሩ ጥር ባለ መልኩ
የምትገልጽ የሆነች የቁርአን አንቀጽ ነችና ትርጉሟን በደንብ ብናውቀው ተፍሲሯን ብናውቀው በጣም አሪፍ ይሆናል ብዬ አስባለሁ። አላህ ሱብሓነሁ ወተዓላ ከተግባሪዎቹ አድርገን ቁርአንን ሁልጊዜ የሚቀሩ ደጋግ አላህ ሱብሓነሁ ወተዓላ ባሪዎች ያድርገን። ሱረቱል ኢኽላስን የቀራ ሰው ሽርክ ቢድዓ ምናምን አይነካውም። ኢንሻአላህ እሷን በደንብ ቀርታችሁ ለመተግበር ሞክሩ። ምክንያቱም እሷን የተገበረ ሰው ከሽርክ ሙሉ በሙሉ እንዲወጣ ታደርገዋለች። ምክንያቱም አንድና ብቸኛ የሆነ አምላክ አላህ አዘ ወጀል በብቸኝነት እንድንገዛ የምታዝ የቁርአን አንቀጽ ስለሆነች ማለት ነው። አላህ ይሐፍዝኩም። ወሰላሙ አለይኩም።